ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 እየመራን ከናንተ ጋር ቆይታ የምናደርገው ባልደረባዬ ተስፋሁነኝ ሰኢድና ኢየሩሳሌም ወሰኔለህ እንዲሁም በምልክት ቋንቋው አማራ ያሌው ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናመራለን። ዜናችንን በአጫጭር ዜናዎች እንጀምራለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ጥምረት ለሴቶች ድምጽ ያሰባሰባቸውን አጀንዳዎች በዛሬው ዕለት ተረክቧል። ዋና ኮሚሽነሩ ፕሮፌሰር መስፍን አራያ የሴቶች አጀንዳዎችን ላጠናቀሩት የጥምረቱ አመራሮች በኮሚሽኑ ስም ምስጋና አቅርበዋል። ሀገራዊ ምክክሩ የደረሰበት ደረጃና ቀጣይ የትኩረት አቅጣጫዎችን በተመለከተም ዋና ኮሚሽነሩ ማብራሪያ ሰጥተዋል። ሴቶች በሀገራዊ ምክክር ሂደቱ በንቃት መሳተፋቸውን አጠናክረው እንዲቀጥሉ ጥምረቱ ድጋፉን ሊቀጥል እንደሚገባም በመድረኩ ተነግሯል። ጥምረቱ ያስረከባቸው አጀንዳዎች በመጀመሪያ ዙር ያልተካተቱትን ማዕከላዊ ኢትዮጵያ፣ ጋምቤላና አማራ ክልሎችን ያሳተፈ መሆኑን የጥምረቱ የስራ ኃላፊዎች ገለጻ አድርገዋል። 13 አጀንዳዎችን እና 4 ምክረ ሀሳቦችን የተካተቱበት የአጀንዳ ሰነድ የሴቶችን የምክክር ተሳትፎና ውክልናን የሚያዳብር እንደሆነም ተገልጿል። ኮሚሽኑ አጀንዳዎቹን በቅርቡ ለሚከናወነው ሀገራዊ የምክክር ጉባኤ በግብዓትነት እንደሚጠቀማቸውም በማህበራዊ ትስስር ገጹ አስታውቋል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁት ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በዝርዝር ወደምንመለከታቸው ጉዳዮች ደግሞ አለፍን። የኦሮሚያ ክልል መንግስት እንደ ሀገር እየተካሄደ ባለው ለውጥ ውስጥ መሰናክሎችን በማለፍና እድሎችን በመጠቀም የመፈጸም አቅሙ እያደገ መምጣቱን የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። የኦሮሚያ ክልል መንግስትና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ6 ወራት የስራ አፈጻጸም ግምገማ አካሂዷል። ሀብታሙ ሙለታ በዝርዝር ተመልክቶታል። የኦሮሚያ ክልል መንግስትና ኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ6 ወራት አፈጻጸም ግምገማ በአዳማ እየተካሄደ ይገኛል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በዚህ ወቅት እንዳሉት የኦሮሚያ ክልል መንግስት እንደ ሀገር እየተካሄደ ባለው ለውጥ ውስጥ መሰናክሎችን በማለፍና እድሎችን በመጠቀም የመፈጸም አቅሙ እያደገ መጥቷል። በክልሉ ድህነትንና ኋላ ቀርነትን ታሪክ ለማድረግ ብሎም የህዝቡን ተጠቃሚነት ለማረጋገጥ የተለያዩ ስራዎች በትኩረት እየተሰሩ ይገኛሉ ብለዋል። ሞቱማና ኦሮሚያ ጅጅራማ አከብያት የኦሮሚያ ክልል መንግስት እንደ ሀገር እየተካሄደ ባለው ለውጥ ውስጥ መሰናክሎችን በማለፍና ድሎችን በመጠቀም የመፈጸም አቅሙ እያደገ መጥቷል። ድህነትና ኋላ ቀርነትን ታሪክ ለማድረግ ብሎም የህዝቡን ተጠቃሚነት ለማረጋገጥ የተለያዩ ስራዎችን በትኩረት እየተሰሩ ይገኛሉ። በዚህም ሂደት ውስጥ በርካታ ውጤቶች ተገኝተዋል። በዚህ ግምገማ ላይ የምትሳተፉ አመራሮች በጥንካሬ ጉዳዮቻችንን መገምገም ይኖርብናል። ኢኒሼቲቮችን በምን ያክል ደረጃ በጥራት በብቃትና በፍጥነት እየተከናወኑ እንዳሉ መመልከት አለብን። ባይናን አሪቲዳን ሆጀታማ ጅሩ ከንጀሉ ስሪት መዳለም ደንደው ተረጅራት የአገልግሎት አሰጣጥና መልካም አስተዳደር ችግሮች፣ ህገወጥነት፣ የሰላም ሁኔታ፣ የኑሮ ውድነትና ስራ አጥነት የግምገማው ማጠንጠኛ መሆናቸውንም ርዕሰ መስተዳድሩ ጠቁመዋል። ማሊፍ ረኮሌ ናኑ ኬኛ ኬስ ጅራን ሂኩ ከንደደምኔ በክልላችን ያሉ አንዳንድ ችግሮችን ለምን መፍታት አልቻልንም የሚሉትንም መመልከት ይኖርብናል። የአገልግሎትና የመልካም አስተዳደር ችግር፣ የህገወጥነት፣ አንዳንድ አካባቢዎች በሰላም ዙሪያ ራስን አለመቻል የሚሉት መታየት አለባቸው። የኑሮ ውድነትና ስራ አጥነት ለምን መቅረፍ አልተቻለም የሚሉትንም በጥልቀት መመልከት ይጠበቃል። የእያንዳንዱ አርሶ አደር፣ አርብቶ አደርና የከተማ ነዋሪ ዜጎች ህይወት በቤተሰብ ደረጃ የተሻለ ገቢ እንዲኖር ማድረግ የዚህ አመራር ኃላፊነት ነው። ሚልካይኒ ቆናሙላ ቶኮ ሴቡላ ቶኮ ጅራታ መጋላ ቶኮን ቶኮሳ ሰደርካ ማቲት ጅሩ አከ ሚልካይ ዲነግዲ ደንቡ አቀበሰተው ጎቹን ገውገሰ ከናት በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ የደህንነትና ልማት ስራዎችን በማቀናጀት የተከናወኑ ስራዎች በሁሉም ማዕዘናት መሻሻሎች እንዲኖሩ አስችሏል ብለዋል። ሆጂወን ጃርሳ ነገኘፊ የደህንነትና የልማት ስራዎችን በማቀናጀት በተከናወኑ ስራዎች በሁሉም ማዕዘናት መሻሻሎች እንዲኖሩ አስችሏል። የፓርቲያችንን እሳቤ መሰረት ማስያዝና የመዋቅራችንን የማስፈጸም አቅም ለማጠናከር የተሰጡ ስልጠናዎች በስኬት ተካሂደዋል። አገልግሎት አሰጣጥ ጋር በተያያዘ ያሉ ችግሮችን ለመፍታት ከ5 ከተሞች ወደ 11 ከተሞች የተስፋፋው የአንድ ማዕከል አገልግሎት ተስፋ ሰጪ ጅማሬ ነው ብለን መውሰድ እንችላለን። ጠንካራ ስርዓት ለመገንባት
ለማስፋት ያለንን ምኞት እውን ለማድረግ መዋቅራዊ አሰራሮችን በቴክኖሎጂ በመታገዝ እየተከናወኑ ያሉ ስራዎችም አበረታች ናቸው። ደገሩዳፍ ያሊን ታስፈማ ጅሩስ ከነብዲ ነመቶሩ በግምገማው ከሁሉም የክልሉ ወረዳዎች የተውጣጡ አመራሮችን ጨምሮ በየደረጃው ያሉ የክልሉ አመራሮች እየተሳተፉ ይገኛሉ። ተመልካቾች ከኤምኤን የምሽት መረጃዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ ቱሪዝም ኮሚሽን እና የአዲስ አበባ ዩኒቨርሲቲ የአዲስ አበባ የቱሪዝም ሀብትን በመለየት መዳረሻዎችን በማልማት እንዲሁም የአስተዳደሩን ማዕቀፍ በጋራ ለማዘጋጀት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱ ቱሪዝምን በእውቀት ለመደገፍ ያለመ ስለመሆኑም ተነግሯል። ንጉሱ በቃሉ በዝርዝር ተመልክቶታል። ራሷን እንደ ስሟ እየሰራች የምትገኘው አዲስ አበባ የቱሪስት መዳረሻዎቿን ለመጠበቅ ለማስተዋወቅና ከዘርፉ ሀገር የሚገባትን ጥቅም እንድታገኝ ለማድረግ በቅርቡ የአዲስ አበባ ቱሪዝም ኮሚሽንን አቋቁማ እየሰራች ትገኛለች። ኮሚሽኑ የአዲስ አበባን የቱሪዝም ሀብት በመለየት መዳረሻዎችን ለማልማት እንዲሁም የአስተዳደር ማዕቀፉን በጋራ ለማዘጋጀት የሚያስችላቸውን ስምምነት ከአዲስ አበባ ዩኒቨርሲቲ ጋር ተፈራርመዋል። ስምምነቱ በአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌና በአዲስ አበባ ከተማ ቱሪዝም ኮሚሽነር አቶ ሁንዴ ከበደ ተፈርሟል። የአዲስ አበባን የቱሪዝም መዳረሻ ለማስፋት በሚሰራው ስራ ከአዲስ አበባ ዩኒቨርሲቲ ጋር መስራት የቱሪዝም መዳረሻዎች ለመለየት ለማስተዋወቅና እቅዶችን ለመንደፍ ወሳኝ ነው ሲሉ አቶ ሁንዴ ተናግረዋል። አሁን ላይ የቱሪዝም ሀብታችንን ከመለየት አንጻር የሪሶርስ ማፒንግ ስራዎች በጣም ያስፈልጉናል። ያሉንን የቱሪዝም ሀብት በአግባቡ ካላወቅን ወደፊት ለምናቅደው ለምንሰራው እንደዚሁም ደግሞ ቀጣይነት ያለው ቱሪዝም እውን ለማድረግ ስለሚያስቸግረን ይሄን የሀብት ልየታ ከዚህ ተቋም ጋር በመሆን በጋራ እንሰራለን የሚል እቅድ ነው ያለን። ከዚህ አንጻር ባላቸው የሰው ኃይል ባላቸው ቴክኖሎጂ ባላቸው እውቀት እና ክህሎት ከኮሚሽናችን ጋር አብሮ ለመስራት ዝግጁ በመሆናቸው እጅግ የላቀ ምስጋናዬን በድጋሚ ማቅረብ እፈልጋለሁ። አሁን ላይ ባለንም የቱሪዝም ሀብት በአግባቡ ማስተዋወቅ በጣም ያስፈልጋል የሚል እምነት አለን። ይሄን በሙሉ አቅማችን በሙሉ ኃይላችን የከተማዋን የቱሪዝም ሀብት በተለያዩ መንገዶች የማስተዋወቅ ስራዎችን ጀምረናል። ከዚህ አንጻርም አብረን ብዙ ነገሮችን እንሰራለን የሚል ሙሉ እምነት አለን። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው አዲስ አበባን የጤና የትምህርትና የኮንፈረንስ ቱሪዝም ማዕከል ለማድረግ በከፍተኛ ትምህርት ተቋማት የታገዘና በእውቀት እንዲሁም በጥናት የሚመራ ቱሪዝም መፍጠር ያስፈልጋል ብለዋል። ይሄንን እየተለወጠ ያለውን የአዲስ አበባን ገጽታ በቱሪዝም ጉዳዮች መደገፍ ያስፈልጋል። እንደ አዲስ አበባ ዩኒቨርሲቲ እኛ እዚህ ላይ ትልቅ ስቴክ አለ። አዲስ አበባ እንደ ከተማ የአፍሪካ የትምህርት ቱሪዝም መዳረሻ እንዲሆን እንፈልጋለን። በተመሳሳይ በጤና የተለያዩ ስራዎችን እንደ መንግስት እየተሰሩ ነው። ጠንካራ የማስተማሪያ ሆስፒታል አለ። የጥቁር አንበሳ ስፔሻላይዝድ ሆስፒታል ትልቅ አስተዋጽኦ ማድረግ እንፈልጋለን። ከሁሉ በላይ ግን ይህ የኢትዮጵያም የአዲስ አበባም ጸጋ የቱሪዝም ጸጋ እንዲለዩ በዛ ላይ አስፈላጊ ቴክኖሎጂ የሰው ኃይል እንዲፈራ በእውቀት የተመራ የቱሪዝም መዳረሻዎች ልየታ የቱሪዝም ግብዓቶችን መስራት እንደ ሀገር ከፊታችን ያሉን ጸጋዎች በትክክል ለመጠቀም ይረዳናል። አዲስ አበባን ምቹ የቱሪዝም ስህበት መዳረሻ ለማድረግ በሚከናወኑ ተግባራት ከሌሎችም ተቋማት ጋር በአጋርነት መስራቱ ተጠናክሮ እንደሚቀጥል ተመላክቷል። የጥሩነሽ ቤጂንግ አጠቃላይ ሆስፒታል ቀልጣፋና ጥራት ያለው አገልግሎት እየሰጠ መሆኑን ተገልጋዮች ተናገሩ። ሆስፒታሉ ያለፉትን 6 ወራት የስራ አፈጻጸም ግምገማ አካሂዷል። ለሪፖርተራችን ሄለን ጀንበሬ ዘገባ አፈወርቅ አለሙ። ተከተል አበበ የሁለት ልጆች አባት ነው። የእሱንና የቤተሰቦቹን የዕለት ጉርስ ለመሸፈን የተለያዩ ስራዎችንም ይሰራል። በአንድ የተረገመ ቀን ግን ከአንድ የሙያ አጋሩ ጋር በመሆን የጋራ መኖሪያ ቤቶችን ቀለም በሚቀቡበት ወቅት ታዲያ ተከተልን ያላሰበው አደጋ ይገጥመዋል። ቀለም እየሰራን ግሪና የኮንዶሚኒየም የጋራ መኖሪያ ቤት ቆየፈቼ ኔትወርክ አካባቢ ነው እየሰራው ያለው 4 ሰዓት ተኩል ላይ ዊንቹ በጀርባ በኩል ያለው ሴፍቲ ተበጥሶ ነው ሁለቱን የወረደ ነው። እዚህ በኩል እንጨቱ በዚህ ገብቶ በዚህ ወጣ። አደጋው እንደተፈጠረ ወዲያው የሚረዳው ሰው እንዳልነበረ የሚናገረው ተከተል የወደፊት ህልሙንና የልጆቹን ተስፋ ያጨለመ እንደነበረም ያወሳል። እንጨቱ መደገፊያ ነው የሚመስላቸው ለሰዎቹ
በሳቱ ያዩት ሰዎችን ተስፋ ቆርጠዋል። እኔ ላይ የደረሰበት ድንገተኛ አደጋም አስደንጋጭ እንደነበረ የገለጹት በጥሩነሽ ቤጂንግ የጠቅላላ ቀዶ ጥገና ስፔሻሊስትና የሰርጀሪ ዲፓርትመንት ክፍል ኃላፊ ዶክተር ኬኔሳ ተስፋይም ሕክምና ለመስጠት እጅጉን አስቸጋሪ እንደነበረም ያስታውሳሉ። ኦልሞስት ወደ 3 ሜትር አካባቢ የሚሆን እንጨት በግራ በኩል ሆዱ ላይ ገብቶ በቀኝ በኩል ወጥቶ እሱ መሀል አካባቢ ላይ ነው ያገኘ ነው። ከዛ በኋላ የምርመራዎቹን ከጨረሰን በኋላ ቀጥታ ወደ ድንገተኛ ቀዶ ጥገና ክፍል ነበር የወሰድነው። ቀዶ ጥገና ብዙም ወደ 1 ሰዓት አካባቢ ነው የፈጀው። በጥሩ ሁኔታ ነበር ያለቀው። ለነዚህና ለሌሎችም የሕክምና አገልግሎቱን እየሰጠ የሚገኙ ጥሩነሽ ቤጂንግ አጠቃላይ ሆስፒታል ባለፉት 6 ወራት የተገልጋዩን እርካታ ለማሳደግ ዘርፈ ብዙ ስራዎችን ስለመስራቱ የሆስፒታሉ ዋና ስራ አስኪያጅና የጽንስና የማህፀን ስፔሻሊስት ዶክተር እሸቱ ታደለ ይናገራሉ። ስፔሻሊ እናቶች ማለት ነው ለአልትራሳውንድ አገልግሎት ለላብራቶሪ አገልግሎት ወደ ውጭ ይወጡ ነበር። አሁን ግን አገልግሎቱን አሻሽለን ላብራቶሪያችንን አዘምነን በዛ ልክ አገልግሎት እየሰጠን ያለ ነው። ምናልባት በዚህ 6 ወር ውስጥ አንድም የእናት ሞት የለም። አሁን ላይ ተከተል ጤናው ተመልሶ ተስፋውም ለምልሞ በተደረገለት ሕክምና እያገገመም ይገኛል። አገልግሎቱ በጣም ከፍተኛ አገልግሎት እየሰጡ ነው። እንግዲህ እግዚአብሔር ይመስገን ከእግዚአብሔር በታች በዶክተሮች እጅ ዳንኩ። አሁን ያለበት ደረጃ በጣም ደስ የሚል ነገር ነው። አሁን ቁስል የማጠብ ሂደታ ነው እንጂ በጣም ጥሩ ጤንነት ላይ ነው የሚገኘው። በሆስፒታሉ ሲገለገሉ ያገኘናቸው ሌሎች ታካሚዎችም የሚሰጠው አገልግሎት ይበል የሚያሰኝ እንደሆነም ይናገራሉ። በተለይም ለእናቶች ቀልጣፋና ጥራት ያለው አገልግሎት በመስጠት እፎይ ያስባለ ተግባር እያከናወነ ስለመሆኑም እንዲሁም ክትትል ያደረጉት ሰላም ፍሬ ጤና ጣቢያ ነበረ። ከዛ ሪፈር ተደርጌ ወደ ቤጂንግ መጥቼ ነው። እዚህም ያለው የክትትላቸው እያንዳንዱ እንትን አሪፍ ነበረ። የሚያደርጉት ነገር የግል ላይ ራሱ የማይገኙ ማሽኖች እዚህ ይገኛሉ እና አሪፍ ነው። በጣም ጥሩ ነው። በጣም ከነርሶቹም ከዶክተሮቹ ጨምሮ እኔ እንጃ በጣም ጥሩ ናቸው ሲበዛ ማለት ነው። እዚህ ባለቤት ታማ ነበረ በእርግዝና ጉዳይ እና በኬዝ ጉዳይ እዚህ መጣን 2 ወራችን ነው። የ2 ወር ውስጥ 1 ሳንቲም አላወጣውም። ውጪ ምንም ነገር ያሰራሁት ነገርም የለም። የሰጠሁት ነገር የለም። መድኃኒትም የገዛሁት መድኃኒትም የለም። አንሷል የለም። የተባልኩትም ነገር የለም። አሞኛልም ቆረጠኝም ብትልም ወዲያው እኛ ከመናገራችን ከመጠየቃችን እነሱ የሚቀርባቸው አገልግሎት የመስጠታቸው እንትን በጣም ተመችቶኛል። ሆስፒታሉ በቀጣይ ክፍተቶችን በመለየት እነዚህንና ሌሎችን መሰል አገልግሎቶችን በማስፋት የተገልጋዩን እርካታ ለማረጋገጥ እንደሚሰራም ተመላክቷል። ተመልካቾች ከኤኤምኤን የምሽት ዜናዎቻችን እንደቀጠሉ ናቸው። በአዮዲን ያልበለጸገና ንጽህናው ያልጠበቀ የጨው ምርት በቁጥጥር ስር መዋሉን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አስታወቀ። ባለስልጣኑ በጉዳዩ ዙሪያ መግለጫ ሰጥቷል። ሪፖርተራችን መቅደስ ደምስ ተከታትለዋለች። ኢትዮጵያ የምግብ መድኃኒት፣ የሕክምና መሳሪያ፣ ኮስሞቲክስና ቶባኮ ላይ ሰፊ የቁጥጥር ስራን ትሰራለች። የኢትዮጵያ ምግብና መድኃኒት ባለስልጣን የዚህ ጥረቱ አካል የሆነ በአዮዲን ያልበለጸገና ንጽህናው ያልተጠበቀ የጨው ምርትን በቁጥጥር ስር መዋሉን አስታውቋል። የተቀመጠውን የአዮዲን መጠን ባለመያዙና ባለመታጠቡ ለሰው ልጅ ጤና ጎጂ የሆኑ ንጥረ ነገሮችን የያዘውን ከ13000 ኩንታል በላይ ምርቱን የያዘው ከብሔራዊ መረጃና ደህንነት አገልግሎት ጋር በትብብር ስለመሆኑ ገልጿል። ምርቱ ፉሪ ላይ በሚገኙ 2 መጋዘኖች የተገኘ ሲሆን 3 አምራቾች የተሳተፉበት እንደሆነ ተገልጿል። ህጋዊ ባልሆነ አኳኋን ያልታጠቡ ጨው እንደዚሁም ደግሞ አዮዲን በሚፈለገው ወይንም ደግሞ የኢትዮጵያ ደረጃዎች በሚያስቀምጠው መስፈርት የአዮዲን መጠን የሌለውን ጨው ወደ ህዝብ ሊያሰራጩ የነበሩት አካላት በቁጥጥር ስር ምርታቸው እንዲውል የተደረገበት ሁኔታ አለ። ብሔራዊ ደህንነትና መረጃ አገልግሎት ጋር በመናበብ ከነሱ ጋር በመሆን ምርቱ በቁጥጥር ስር የዋለበት ሁኔታ ነው ያለው። ባለስልጣኑ ምግብና መድኃኒትን ከመመዝገብ አንስቶ ተጠቃሚው ጋር እስኪደርስ የመቆጣጠር ስራን እየሰራ ስለመሆኑ ገልጿል። ለዚህ ስራው አጋዥ የሚሆኑና መሰል ህግን ያልተከተሉ ተግባራትን ለመከላከል የሚያስችሉት ዓለም አቀፍ ደረጃቸውን የጠበቁ ዘመናዊ ላቦራቶሪዎችን ማቋቋሙንም አንስቷል። የሚያስፈልጉ መስፈርቶች አሉ።
ያ በደንብ ታይቶ የብቃት ማረጋገጫ ሰርቲፊኬት ይሰጣቸዋል ማለት ነው። ወደ ህዝቡ ከተሰራጨ ወደ ገበያ ከደረሰ በኋላ ደህንነቱን ጠብቆ ነው ያለው ወይንስ ምንድነው የሚለውም ታይቶ ምናልባት ችግር የሚኖርበት ጊዜ ወዲያው እርምጃ የሚወሰድበት አግባብ ስላለ ነው። በጣም ዘመናዊ የሆኑ አድቫንስድ ላቦራቶሪ ቴክኖሎጂዎችን በመግጠም ምግቦቹ ከጥራትና ደህንነት አንጻር ያለባቸው ሁኔታዎች ለመፈተሽ እንደዚሁም ደግሞ ውጤቱንም ለተለያዩ ኢንተርቬንሽኖች አስተዳደራዊም ህጋዊም ኢንተርቬንሽኖች ለመውሰድ እንዲያስችል ስራዎችን እየሰራን እንገኛለን። አምራቾች ህጋዊ አሰራርን በመከተል ማህበራዊ ኃላፊነታቸውን እንዲወጡ ያሳሰበው ባለስልጣኑ የቁጥጥር ስራውን አጠናክሮ እንደሚቀጥል ገልጿል። ህብረተሰቡም ለጤና ጠንቅ የሆኑ መሰል ተግባራትን በመከላከልና በመቆጣጠር ረገድ ትብብሩ ወሳኝ በመሆኑ በአፋጣኝ ለሚመለከተው አካል ሊያሳውቅ እንደሚገባም አጽንኦት ተሰጥቷል። ህጋዊ ሆኖ መስራት፣ አስፈላጊ ሪኳርመንቶችን ማሟላት፣ በተጨማሪ ደግሞ እያንዳንዱን አምርተው ለህብረተሰቡ የሚያሰራጩትን ምርት ደረጃውን የጠበቀ ማድረግ የወጣው ደረጃ በዋናነት አምራቹ እንዲተገብረው ነው የሚጠበቀው። ስለዚህ ይህንን ማድረግ ይጠበቃል። ህዝባችን በሙሉ እንደዚህ አይነት ነገሮች የሚጠራጠራቸውን ምርቶች ወዲያው ለተቋሙም ማቅረብ መቻል አለበት፣ ወይንም ደግሞ ለሚመለከተው አካል ህጋዊ አካል ቶሎ መረጃ መስጠት አለበት። ዜጎች በምግብና መድኃኒት ዙሪያ የሚመለከቷቸውን ህግን ያልተከተሉ ተግባራት በ8482 ነጻ የስልክ መስመር በመደወል ጥቆማ እንዲያደርሱት ባለስልጣኑ ጠይቋል። አገልጋይ በዚህ ሳምንት የአዲስ አበባ ጥንታዊ መልክ መገለጫ የዛሬ የብሔራዊነትና የአርበኝነት ትርክት ማዕከል አራዳ ክፍለ ከተማ የዚህ ሳምንት የአገልጋይ ፕሮግራም እንግዳችን ነው። የአድዋ ድል መታሰቢያን ጨምሮ በርካታ ቅርሶችን የያዘው አራዳ በአገልግሎት አሰጣጥ የነዋሪዎችን ፍላጎት ከማርካት አንጻር በምን ደረጃ ላይ ይገኛል? አገልጋይ ይመለከተዋል። በስራ ዕድል ፈጠራ፣ በመሬትና የመንግስት ቤቶች አስተዳደር፣ በሲቪል ምዝገባና የነዋሪዎች አገልግሎት፣ በቅሬታና አቤቱታ ምላሽ አሰጣጥ፣ በግንባታ ፍቃድና ቁጥጥር፣ በንግድ፣ በመሰረታዊ የሸቀጦች ፍትሃዊ ስርጭት፣ ጽዳትና ውበት፣ በሌሎች መንግስታዊ አገልግሎቶች ከወረዳ እስከ ክፍለ ከተማ በምን ደረጃ ላይ ይገኛል? አገልጋይ ይፈትሻል። በኮሪደር ልማትና በሌሎች ሜጋ ፕሮጀክቶች ፊቷ የፈካው አራዳ የአገልግሎት አሰጣጥ የነዋሪዎችን እርካታ በመጨመር መልካም አስተዳደር እንዲሰፍን የክፍለ ከተማው አገልግሎት አሰጣጥ በቴክኖሎጂ የታገዘና የተቀላጠፈ ብሎም ከብልሹ አሰራር የጸዳ እንዲሆን ምን እየተከናወነ ነው? የዚህ ሳምንት የአገልጋይ ቅኝታችን ነው። በአዲስ ሚዲያ ኔትወርክ ዘውትር ሐሙስ ምሽት ከ2 ሰዓት እስከ 3 ሰዓት ተኩል በሚኖረን የቀጥታ ስርጭት ቆይታ ከተገልጋዮች የሚነሱ ጥያቄዎች ምላሽ ያገኛሉ። ለጥያቄና አስተያየቶቻችሁ የስልክ መስመሮቻችንን እናንተን ለማስተናገድ ዝግጁ ናቸው። አገልጋይ ከአዲስ አበባ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ጋር በመተባበር በአዲስ ሚዲያ ኔትወርክ ብቻ የሚቀርብ አገልጋይ። በመከታተል ላይ ያላችሁት ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ ወደ እናንተ እየደረሰ የሚገኘውን ኤኤምኤን 247 ምዕራፍ 2 ነው። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። የአዲስ አበባ ከተማ የኮንስትራክሽን ዲዛይን ግንባታና ማማከር ድርጅት የ247 የስራ ተገባበርን ባህሉ በማድረግ በፕሮጀክት አፈጻጸም በጥራትና በፍጥነት በማከናወን ውጤታማ ስራ እያከናወነ መሆኑን አስታወቀ። ድርጅቱ በአሁኑ ወቅት ከዲዛይን ስራ ከህንፃ ግንባታና ግብአት ማምረት እንዲሁም ማማከር በተጨማሪ በመንገድና ድልድይ ስራዎች ላይ መሰማራቱንም አስታውቋል። አንዋር አህመድ ተጨማሪ ዘገባ አለው። በአዲስ አበባ ከተማ አስተዳደር ስር ከሚተዳደሩ የመንግስት የልማት ድርጅቶች መካከል የአዲስ አበባ ከተማ የኮንስትራክሽን ዲዛይን ግንባታና ማማከር ድርጅት አንዱ ነው። ድርጅቱ በግንባታ ዙሪያ ዲዛይን የማድረግ፣ ግንባታ የማከናወን፣ የግንባታ ግብአቶችን የማምረት እንዲሁም የማማከር አገልግሎትን ይሰጣል። ባለፉት 6 ወራትም በሁሉም ዘርፍ ያቀዳቸውን ተግባራት በውጤታማነት እያከናወነ መሆኑን የድርጅቱ ዋና ስራ አስኪያጅ ኢንጂነር ከማል ጀማል የተናገሩ ሲሆን በዚህ ዓመት በልዩነት ከህንፃ ግንባታ ባለፈ በመንገድና ድልድይ ስራ ውስጥ መገባቱንም አብራርተዋል። ከዲዛይን አንጻር ወደ 18 ዲዛይኖችን አዳዲስ ዲዛይኖችን እንሰራለን ብለን ያቀድነው
ኦልሞስት በ6 ወሩ ደግሞ ከግማሽ በላይ የአመቱን ያክል አፈጻጸም ለመፈጸም ችለናል። ግንባታ አንጻር ወደ 22 ግንባታዎችን እንገነባለን ብለን ያሰብነው በተለይ ህንፃ ገላንጉራ ላይ ያያችሁትንም ግንባታ እየገነባን ያለነው ኦልሞስት በ6 ወሩ አፈጻጸም ወደ 24 ግንባታዎችን አዳዲስ ግንባታዎችን ከ50% በላይ ያለነው። በተለይ በግንባታ ዘርፍ ከዚህ በፊት በህንፃ ግንባታ ብቻ ላይ ነው ትኩረት አድርገን የምንሰራው። አሁን ከህንፃም ወጥተን ወደ መንገዶች እየሰፋን ያለነው። በተለይ ድልድዮችን ወስደን እየሰራን ያለው ነው። ወደ 6 ድልድዮች ወስደናል። እሱንም ወስደን በተቀመጠለት ጊዜና ጥራት እየሰራን ያለነው። ኤኤምኤን በግንባታው ዘርፍ ከተጀመሩ መካከል በገላንጉራ የተጀመረውን የመኖሪያ ቤት ግንባታ የመስክ ምልከታ ያደረገ ሲሆን በአጭር ጊዜ ጥራት ያለው ስራ እያከናወነ መሆኑን መመልከት ችሏል። ለዚህ ደግሞ ድርጅቱ አዳዲስ የአሰራር ቴክኖሎጂ መጠቀሙና የተቋማት ቅንጅታዊ ስራ በምክንያትነት ተቀምጧል። ፍሎሩ ኤሌቬሽን ኮሎንና ስላቡ አንድ ላይ ነው የሚሞላው። ሞኖሊቲክ ሲስተም የሚባለው ነው ማለት ነው። ይሄ አንደኛው ይሄ እንዲፈጥንም ያደርገዋል። አንዴ ሁለት ሆሪዞንታል እና ቨርቲካል ሜምበሩን ትሞላለ ማለት ነው። የስራ ኮንዲሽንን ስናየው ደግሞ 724 የሚባለው ነው ምን ይጠቀመው ማለት ነው። ከጀመርነው ኦልሞስት ስትራክቸራል ከጀመርነው 2 ወር ከ2 ሳምንት ነው እስከ ዛሬ ቀን 84ኛ ቀናችን ነው ዛሬ። ስለዚህ እንግዲህ እዚህ ሳይት ላይ የታየው ለሌሎች ራሱ በጣም እንዲነቃቁ ማለት ነው። አሁን ሌሎች ሳይቶችን ስታየው እኛ 1 ወር ምናምን ቀድሞ ነው የጀመረው። የኛ ስራ ምን አረገ ማለት ነው። እነሱ እንኳን በደንብ ይሄን እንደዚህ እንኳን መስራት እንደሚቻል ከኛ ተምረዋል ብዬ አስባለሁ። በእኛ በአፍቶ በኩል ብዙ የተደራጀ ባለሙያ ነው ያለው። ለምሳሌ አንድ ብሎክ ላይ አንድ ሳይት ኢንስፔክተር አለ፣ አንድ ሳኒታሪ ባለሙያ አለ፣ ዶክተር ናቸው፣ ማቴሪያል ኢንጂነር አለ፣ ኤሌክትሪካል ኢንጂነር አለ፣ አርኤ አለ፣ ኮኦርዲኔተርም አለ። ይህ ሁሉ ክሩ ዋናው ዓላማው ይህ ህንፃ በተገቢው ሁኔታ በተሰጠው ስታንዳርድ መሰረት ተሰርቶ በፍጥነቱን አስጠብቆ እንዲያልቅ ነው። ድርጅቱ ከቤት ግንባታ ልማት በተጨማሪ በመንገድ ስራ እንዲሁም በሌሎች ዘርፎች በለነገዋ የልዕቀት ማዕከል የሚያከናውነው ስራ ተጠቃሽም ነው። የመጀመሪያ ዙር ምዕራፍ የተሰጠን የዶሮ ማርቢያ 4 ብሎኮች ናቸው። እነዚህ 4ቱ ብሎኮች ከጀርባችን የምታዩቸው ሙሉ በሙሉ አጠናቀን ለአገልግሎት ዝግጁ አድርገናል። ይህንንም ተከትሎ በዚህ በጀት ዓመት ምዕራፍ 2ም እንድንሰራ ዲዛይንና ግንባታ ስራዎች ቢሮ ተዋውለን እየሰራን ያለንበት ሂደት አለ። አጠቃላይ ለነገዋ ሴቶች ማበልጸጊያ የእንስሳት እርባታ ግንባታ ማዕከል ወደ 5 ሄክታር ውስጥ ላይ ነው የሚያርፈው። የዚህ ዙሪያ ሙሉ አጥር እየገነባን ያለንበትና በማጠናቀቅ ሂደት ላይ ነው የምንገኘው። ወደ 80% ላይ ደርሰናል። የውሃ ማስወገጃ ወደ 1500 ሜትር ቱቦዎች ዘርግተናል። ይሄም ወደ 90% ላይ እንገኛለን። በማማከርና በግብአት ማምረት ዘርፎችም ደረጃውን የጠበቀ ስራ በመስራት ውጤታማ ስራ ማከናወን ችሏል። 2 ዋና የግንባታ ግብአት የሚባል አለ። አንደኛው አግሮስቶን የሚባል አለ። አግሮስቶን ማለት በማግኒዚየም ኦክሳይድ እንደገና ደግሞ ማግኒዚየም ክሎራይድን ተጠቅመን የምናመርተው አካፋይ ግድግዳ የሚባል። ሁለተኛው የብሎኬት ማሽን ነው። በብሎኬት ማሽን ወይም ደግሞ የሲሚንቶ ውጤቶችን ነው የምናመርተው። አንደኛው ብሎኬት ነው። ሁለተኛው ቴራዝ የሚባል ወይም ፔቨር የሚባል አለ። ከርቭ ስቶንም እናመርታለን። ስለዚህ ከዋጋ አንጻር ከ10 እስከ 15% ከውጩ ዝቅ ያለ። ማማከርን በተመለከተ የመጀመሪያው ኳሊቲያችን ሰው የተሻለ ባለሙያ የምንላቸውን ሲቪልም፣ ኤሌክትሪካልም፣ መካኒካልም ሁሉንም ያማከለ መመደብ ነው የመጀመሪያው ነገር ማለት ነው። እነሱን በምንመድብበት ሰዓት የ724 ማይንድ ሴት ኖሯቸው ሲቀጠሩ ጀምሮ ይህንን ነግረናቸው፣ ሌላው ቀድሞ የሚሰሩትን ስራዎች ለኮንትራክተሩ ያው ማማከር የሚለው ራሱ ቃል ዝም ብሎ መቆጣጠር ሳይሆን ከምክር ነው የሚጀምረውና ይሄ ሊያጋጥምህ ይችላል። እንደዚህ ጊዜ ክፍያ ብትጠይቅ፣ እንደዚህ ብታደርግ፣ ይህንን ቀድመህ ማቴሪያል አፕሩቭ ብታደርግ ሪፕሬዘንት ባደረገው ፕሮጀክት ሬዲ ሆኖ ይጠብቃል ማለት ነው። ለዚህ ሁሉ ውጤት መምጣት በተቋም ውስጥ የስራ ባህል መቀየርና ጥራትና ፍጥነት ላይ እየተወሰዱ ያሉ እርምጃዎች በምክንያትነት ይጠቀሳሉ። አንዱ ትልቁ ሚስጥር አንዱ የስራ ባህል ነው የቀየር ነው እንደ ተቋም። መጀመሪያ 24/7 የሚባለው በቁጥር ብቻ ነው የምናውቀው። በተቋማችን ላይ አሁን ብትመጡ ከአመራር ጀምሮ እስከ ሰራተኛው ድረስ ቶታሊ ተቀይሯል ማለት ይቻላል። ሁለተኛ አሰራር ላይ ትኩረት አድርገን እንሰራለን። አዳዲስ ስታንዳርዶች ከዓለም አቀፍ ስታንዳርዶች አሉ፣ አገር አቀፍ ስታንዳርዶች አሉ፣ ተሞክሮዎች አሉ።
በዚህ ኮንስትራክሽን ኢንዱስትሪ ውስጥ ያሉትን ተሞክሮዎች አዳፕት እናደርጋለን። ተመልካቾች ከኤኤምኤን የረቡዕ ምሽት መረጃዎቻችን እንደቀጠሉ ናቸው። በየአካባቢው ያሉ ጸጋዎችን ወደ ጥቅም የገየሩ ሀገራዊ ፕሮጀክቶች የቱሪዝም አቅምን በማሳደግ ረገድ ከፍተኛ አስተዋጽኦ እያበረከቱ መሆናቸው ተገለጸ። በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የተጀመሩ የገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ ፕሮጀክቶች መጪውን ሀገር ተረካቢ ትውልድንም ታሳቢ ያደረጉ ስራዎችም የሚከናወኑበት ነው። ሪፖርተራችን ጸጋ ታደለ ዝርዝሩን ይዛለች። የረጅም ዘመን ታሪክ ባለቤት ተፈጥሮ ሳትሰስት ያደለቻት ውበትን ያላበሰቻት ምድረ ቀደምቷ ሀገር የዓለም ረጅም ወንዝ አባይ መፍለቂያ ኢትዮጵያ እልፍ ጸጋዎች የማይቆጠሩ ገጸ በረከቶችን ይዛ ህዝቧን ከድህነት ለማሻገር ዳዴ ስትል ዘልቃለች። ትኩረት የተነፈጋቸው አፈር ተጭኗቸው ያንቀላፉት የተፈጥሮ ሀብቶቿ ተጠቃሚ ሳያደርጓት አይኗንም ሳትገልጥ ዘመናት ተሻግረዋል። ባለፉት ጥቂት ዓመታት ዘመናትን በዝምታ ለነጎዱትና በጉያዋ ለተሸሸጉት ጸጋዎቿ ቀን ወጣላቸው። የሰው ልጅ የማየት ብልጽግናን ካልታደለ ባጠገቡ ወርቅ፣ ባጠገቡ ማዕድን፣ ባጠገቡ ተዝቆ የማያልቅ ሀብት ቢኖርም አይን ካልተሰጠው ማየት ካልቻለ ያ ሀብት ዕዳ ሊሆንበት ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ገበታ ለሸገር ሲሉ ባስጀመሩት ፕሮጀክት አዲስ አበባ ስሟን የምትመጥን መዲና ትሆን ዘንድ ሰፊ ስራ ተሰርቷል። የመጀመሪያው የገበታ ፕሮጀክት የሆነው ገበታ ለሸገር በተለያዩ ድርጅቶችና ግለሰቦች ትብብር እውን ሲሆን አዲስ አበባ ሸሽጋ ጀርባም ሰጥታቸው የቆየቻቸው ሀብቶቿ አቧራቸው ተራገፈ። የእንጦጦ ፓርክ፣ የወዳጅነትና አንድነት ፓርኮች ልማት የከተማዋን የቱሪዝም አቅምን ገለጡ። ወደ አዲስ አበባ የሚተሙ የውጭ ሀገር ዜጎች ቁጥርም በየዓመቱ እንዲያሻቅብ ሰበብ ሆነ። መዲናዋን የማስዋብ ፕሮጀክት ወደ ሀገር አቀፍ ደረጃ በማስፋትም ያልተነኩ የተፈጥሮ ሀብቶች የአካባቢያቸውን ጸጋ የሚገልጡበት ሌላኛውን ፕሮጀክት ገበታ ለሀገርን ወለደ። መላው የኢትዮጵያ ሕዝብ ገበታ ለሸገር ላይ ያደረጋችሁት አስተዋጽኦ ውጤት ስላመጣ ወደ ገበታ ለሀገር እንድናሸጋግረውና ገበታ ለሀገር ላይ ጀመርናቸውን በጣም ውብ የሆኑ ስፍራዎች እንድናለማ ከጥቂት ዓመታት በኋላ ኢትዮጵያውያን ገበታ ለሀገር ሳይሆን ገበታ ለአፍሪካ እያል ሌሎች ሀገሮች መርዳት የምንችልበትና ከእርዳታና ከልመና የምንወጣበትን ጊዜ መመኘት ያስፈልጋል። በወንጪ በጎርጎራና በኮይሻ የተፈጥሮ ይዘታቸውን ሳይለቁ ከዘመኑ ጋር በተጣጣመ መንገድ የተገነቡት የመዝናኛ ስፍራዎች ሀገሪቱን የቱሪዝም መዳረሻ በማድረግ በኩል ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። የውጭ ሀገራት ጎብኚዎችም የቆይታ ጊዜያቸውን የሚያራዝሙበት ተጨማሪ ምክንያት ሆነዋል። በተለያዩ መልክዓ ምድሮችና ባህሏ የጉዞ መዳረሻ ሆና ይበልጥ እንድትቀጥል በቱሪዝም መሰረተ ልማት እየታደሰች የምትገኘው ኢትዮጵያ ታዲያ በዚህ አላበቃችም። ከከተማ ወደ ሀገር እየሰፉ የመጡት ፕሮጀክቶች ገበታ ለትውልድን አስተዋውቀዋል። እነዚህ ኢኒሼቲቮች የመስህብ ስፍራዎችን በመሰረተ ልማቶች በማስተሳሰር አዳዲስ የቱሪዝም እድሎች እንዲከፈቱ መደላድል እየፈጠሩ ይገኛሉ። በተለያዩ ክልሎች የሚገኙ አካባቢዎችን እምቅ አቅም በመግለጥ የአካባቢውን ነዋሪ ከዘርፉ ተጠቃሚ ማድረግን የተለመው ፕሮጀክት መጪውን ሀገር ተረካቢ ትውልድንም ታሳቢ ያደረጉ ስራዎች የሚከናወኑበትም ነው። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። የኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። ኢኒሼቲቮቹ የአካባቢና ቅርስ ጥበቃ፣ የማህበረሰብ ተሳትፎ፣ የአቅም ግንባታና የመሰረተ ልማት ኢንቨስትመንቶችንም ያካትታሉ። ኢትዮጵያም በሀገሪቱ የተለያዩ አካባቢዎች ያሉና ተዝቀው የማያልቁ የቱሪዝም ሀብቶች ላይ እሴት በመጨመር ጎልተውም እንዲወጡ በማድረግ አቧራቸውን በማራገፍና ከተሸሸጉበት በመግለጥ ለቀጣዩ ትውልድም ጭምር ኩራት የሚሆኑ ተግባራትን እያከናወነች የብልጽግና ጉዞዋን ትቀጥላለች። አገልጋይ በዚህ ሳምንት የአዲስ አበባ ጥንታዊ መልክ መገለጫ የዛሬ የብሔራዊነትና የአርበኝነት ትርክት ማዕከል አራዳ ክፍለ ከተማ የዚህ ሳምንት የአገልጋይ ፕሮግራም እንግዳችን ነው። የአድዋ ድል መታሰቢያን ጨምሮ በርካታ ቅርሶችን የያዘው አራዳ በአገልግሎት አሰጣጥ የነዋሪዎችን ፍላጎት ከማርካት አንጻር በምን ደረጃ ላይ ይገኛል? አገልጋይ ይመለከተዋል።
በስራ ዕድል ፈጠራ፣ በመሬትና የመንግስት ቤቶች አስተዳደር፣ በሲቪል ምዝገባና የነዋሪዎች አገልግሎት፣ በቅሬታና አቤቱታ ምላሽ አሰጣጥ፣ በግንባታ ፍቃድና ቁጥጥር፣ በንግድ፣ በመሰረታዊ የሸቀጦች ፍትሃዊ ስርጭት፣ ጽዳትና ውበት፣ በሌሎች መንግስታዊ አገልግሎቶች ከወረዳ እስከ ክፍለ ከተማ በምን ደረጃ ላይ ይገኛል? አገልጋይ ይፈትሻል። በኮሪደር ልማትና በሌሎች ሜጋ ፕሮጀክቶች ፊቷ የፈካው አራዳ የአገልግሎት አሰጣጥ የነዋሪዎችን እርካታ በመጨመር መልካም አስተዳደር እንዲሰፍን የክፍለ ከተማው አገልግሎት አሰጣጥ በቴክኖሎጂ የታገዘና የተቀላጠፈ ብሎም ከብልሹ አሰራር የጸዳ እንዲሆን ምን እየተከናወነ ነው? የዚህ ሳምንት የአገልጋይ ቅኝታችን ነው። በአዲስ ሚዲያ ኔትወርክ ዘወትር ሐሙስ ምሽት ከ2 ሰዓት እስከ 3 ሰዓት ተኩል በሚኖረን የቀጥታ ስርጭት ቆይታ ከተገልጋዮች የሚነሱ ጥያቄዎች ምላሽ ያገኛሉ። ለጥያቄና አስተያየቶቻችሁ የስልክ መስመሮቻችንን እናንተን ለማስተናገድ ዝግጁ ናቸው። አገልጋይ ከአዲስ አበባ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ጋር በመተባበር በአዲስ ሚዲያ ኔትወርክ ብቻ የሚቀርብ አገልጋይ። ከኤኤምኤን አገልጋይ ዘወትር ሐሙስ ከ2 ሰዓት እስከ 3 ሰዓት ተኩል በቀጥታ አገልግሎት ሰጪ መስሪያ ቤቶችን እንዲሁም ከህዝቡ ጋር የሚያገናኝ ፕሮግራም ነው። ተመልካቾቻችን ትከታተሉን ዘንድ ከወዲሁ እንጋብዛለን። ወደ ቀጣይ ዜና አልፋለሁ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በመጪው የካቲት ወር መግቢያ በአዲስ አበባ ከተማ ይካሄዳል። ጉባኤው ዘላቂ የንጹህ ውሃ አቅርቦትና ደህንነቱ የተጠበቀ ንጽህና አጠባበቅን በሚል መሪ ቃል በመዲናችን አዲስ አበባ የሚካሄድ ትልቅ እውነት ሆኖ ይጠበቃል። ንጹህና አስተማማኝ የውሃ አቅርቦት መሰረታዊ ፍላጎታቸው ለሆኑት አፍሪካውያን ሀገራትና መንግስታት ይህንን ማረጋገጥ የሚያስችል እርምጃቸው ይገመገማል። ሪፖርተራችን ጸጋ ታደለ የህብረቱ ጉባኤ ለምን በዚሁ የንጹህ መጠጥ ውሃ ጉዳይ ላይ አተኮረ? ምንስ ውሳኔዎችን ሊያሳልፍ ተዘጋጀ? ስትል ተጠይቃለች። አብረን እንከታተል። የህዝብ ቁጥር እያደገ ሲመጣ ለተለያዩ አገልግሎቶች የሚውል የንጹህ ውሃ ፍላጎትም ይጨምራል። የአየር ንብረት ለውጥ፣ የህዝብ እድገት፣ የከተሜነት በፍጥነት መስፋፋትና ውሃን በአግባቡ አለመጠቀም የውሃ ደህንነትና ዘላቂ አቅርቦት ላይ ተጽዕኖ አሳድሯል። የንጽህና አጠባበቅ የአፍሪካ አንዱ ፈተና ነው። በሚሊዮኖች የሚቆጠሩ ዜጎች መሰረታዊ የሚባል የንጽህና መጠበቂያ መሰረተ ልማቶችን አያገኙም። የ2025 ጥናት እንደሚያሳየው በአህጉሪቱ ከ400 ሚሊዮን በላይ ዜጎች ለንጹህ መጠጥ ውሃ እጥረት የተጋለጡ ናቸው። እነዚህም ለውሃ ወለድ በሽታዎች ተጋላጭ የመሆን እድላቸው ይጨምራል። የተባበሩት መንግስታት ድርጅት በአውሮፓውያኑ 2015 ባካሄደው ጠቅላላ ጉባኤ ካወጣቸው 17 የዘላቂ ልማት ግቦች መካከል አስተማማኝ የውሃና የንጽህና አቅርቦት ለሁሉም የሚል ይገኝበታል። ከዚህ ውስጥ ግብ 6 ተብሎ የሚታወቀው የዘላቂ ልማት ግብ ደግሞ አንዱ ነው። ነገር ግን የአፍሪካ ሀገራት ይህንን ዘላቂ የልማት ግብ በማሳካት ረገድ በርካታ ተግዳሮቶች ገጥመዋቸዋል። በመጪው የካቲት መግቢያ 2018 ዓ.ም በአዲስ አበባ የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የሚል መሪ ቃልን አንግቧል። መሪ ሀሳቡን ያረቀቀው የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት፣ አረንጓዴ ኢኮኖሚና ዘላቂ ከባቢ አየር ኮሚሽን ነው። ኮሚሽነሩ ሞሴስ ቪላካቲም በግንቦት ወር በዛምቢያ ሉሳካ በተካሄደው 3ኛው የፓን አፍሪካን ጉባኤ ላይ አፍሪካ ችግር የሆነባት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና ጉዳይ መሆኑን ጠቅሰው ነበር። አፍሪካ የንጹህ መጠጥ ውሃ አቅርቦት እጥረት እንዲሁም የውሃ መሰረተ ልማቶች አለመሟላት ትልቁ ችግሯ ነው። በእያንዳንዱ የአፍሪካ ከተሞች የሚስተዋል ችግርም ነው። ከዓመታት በፊት የተገነቡት መሰረተ ልማቶች በፍጥነት እያደገ ከመጣው የህዝብ ቁጥር ጋር አልተጣጣመም። በ2019 የተደረገ ጥናት በአፍሪካ ግብፅን ጨምሮ ጅቡቲ፣ ሞሮኮና ናሚቢያ ከባድ የውሃ ችግር ያጋጥማቸዋል ተብለው ከተለዩት በርካታ ሀገራት መካከል ይገኙበታል። የ2025 መረጃዎች እንደሚጠቁሙት ደግሞ እንደ ሞሪሺየስ፣ ግብፅና ጋና ያሉ የአፍሪካ ሀገራት የውሃ አቅርቦት ሽፋናቸውን ማሻሻል ችለዋል። ቤኒን፣ ኢትዮጵያና ማላዊ ደግሞ ተደራሽነትን ለማስፋት በንቃት ኢንቨስት ከሚያደርጉ ሀገራት ተርታ ተመድበዋል። አሁንም ግን በርካታ የአፍሪካ ክፍሎች በተለይም በገጠሪቱ አካባቢዎች ትልቅ ፈተናዎች መኖራቸው
እሙን ነው። የውሃ ጉዳይ ለአፍሪካ የህልውና፣ የደህንነት፣ የዘላቂ ኢኮኖሚ እድገትና የሁለንተናዊ ብልጽግና መሰረት መሆኑን የተስማሙት መሪዎቿ በአፍሪካ ህብረት የመሪዎች ጉባኤ ላይ በስፋት ይመክራሉ ተብሎ ይጠበቃል። ጉባኤው ሁሉም አፍሪካዊ ንጹህ፣ ደህንነቱ የተጠበቀና በቂ ውሃ ለመጠጥ፣ ለግብርና፣ ለኢንዱስትሪ እንዲሁም ለሌሎች ፍላጎቶቹ እንዲያገኝ የማድረግ ራዕይን ለማስተዋወቅም እድል እንደሚፈጥር ታምኖበታል። ሁሉን አቀፍና ለአየር ንብረት ለውጥ የማይበገር የውሃ ደህንነትን የማረጋገጥ ዓላማ ካለው የአፍሪካ የውሃ ፖሊሲ ጋር የተጣጣመው መሪ ሀሳብ ከአጀንዳ 2063 ጋር የተቆራኘ መሆኑን የአፍሪካ ህብረት መረጃ ያመላክታል። የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት መሐሙድ አሊ የሱፍም ውሃ ለአፍሪካ ልማት ቁልፍ መሆኑን አጽንኦት ሰጥተው ገልጸዋል። ይህም ተደራሽነትን ከማህበራዊ ኢኮኖሚ እድገት ጋር ከሰላምና ከአየር ንብረት መቋቋም አጀንዳ 2063 ግቦችን ማሳካት ጋር በማያያዝ ለውሃ ደህንነት አፋጣኝ እርምጃ እንዲወሰድ የኢንቨስትመንት ፕሮግራሞችን ተግባራዊ እንዲያደርጉና የአፍሪካ መሪዎች የአህጉሪቱን የውሃ እጥረት ለመፍታት እንዲቻል በትኩረት መስራት እንዳለባቸው አሳስበዋል። አፍሪካውያን የምንፈልጋትን አህጉር እውን ለማድረግ ህብረቱ የቀረጻቸውን ፖሊሲዎች ለመተግበርም ጠንካራ ትብብርና ልባዊ ተነሳሽነት ከመሪዎቿ ይጠበቃል። በህብረቱ ዋና መቀመጫ አዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤም በዘንድሮ መሪ ሀሳብ በጥልቀት በመምከር የተለያዩ የውሳኔ ሀሳቦች ይተላለፋሉ ተብሎም ይጠበቃል።